መሀሌት እንግዲህ የዘራችውን እያጨደች ትገኛለች ማለት ነው። እንግዲህ አቶ ካሌብ ከባድ ችግር ውስጥ ከቷታል። ፓስፖርት አውጥቶላት በስሟ ከሀገር እንግዲህ ወደ ትራንዝናዝንድ ምናምን ሀገር የሰዎችን የተቆራረጡ አጽም ይዛ እንድትሄድ ተቀደደች። ከዛ ሀገር አለ ሀገር እያዝልኝ በፍጹም አልሄድም አለች። ብሩክ ወደ ቤት ገብቷል። ነገር ግን አፉም ፓራላይዝ ሆኗል፣ ግማሽ አካሉም ፓራላይዝ እንደሆነ ዶክተሯ ተናገረች ማለት ነው። በጣም ያሳዝናል። እንግዲህ መሀሌት በጣም ክፉ ናት እውነት ለመናገር እና መድብልና ቅድስት እንግዲህ በጣም አዝነዋል በዚህ ጉዳይ። እኔ ምሳሌዬ ናት የምታሳዝነኝ የኔ ናት። አባቷን ለማሳቅና ለማዝናናት የማታደርገው ነገር የለምና ለሷ ብሎ ይዳንላት ነው የምለው። እንግዲህ መሀሌት የእውነት ክፋቷ ከቀን ወደ ቀን እየጨመረ የሄደች ሴት ናትና የመሀሌት ግፍ የእውነት ነው አምሳያ የለውም። በቃ እኔ እንጃ ምን እንደምል። እናም ዞሮ እንግዲህ ወደ ቤት ተመልሰዋል። ይሻለዋል። እናንተ ብቻ ተስፋ አትቁረጡ፣ ተንከባከቡት፣ ይድናል ብላለች ዶክተሯ ማለት ነው። እና እንግዲህ ተስፋ አላቸው። ታዲያ አሁን አቶ ካሌብ የካሌብ ሰዎች ከሆነ ሰው ከአንድ ምስኪን የገጠር ሰው ላይ ገንዘብ የተረፉትን እንዲመለስላቸው ነበረ መድብልና የካሌብ ወንድም መሀሌት እንደምንም ብላችሁ እነሱን ንጠቋቸው፣ እጃቸው ላይ ያለውን ገንዘብ ተቀበሏቸው፣ እንትኑን እቃውን ይዘነዋል ብላችሁ ብላ ላከቻቸው። ኃይል የሚጠቀሙ ከሆነ ስለቱን ተጠቀሙ ብላ ላከቻቸው። ከዛ በኋላ እነሱም እንግዲህ መድብልን ቀላል ሰው አድርገው ይዘውታል። ታዲያ እዛ እንካ ሰላምታ ሲባባሉ አንጥፎ ለቀቃቸው መድብል ጀግናው ማለት ነው። ታዲያ ምንም ነገር ማድረግ እንዳልቻሉ ለመሀሌት ሲነግሯት ጨርቋን ጥላ አበደች። ወይኔ መሀሌት ህይወቴን ይቀይርልኛል ያልኩትን ነገር እጄ ላይ እንደዚሁ በኖ ይቅር። ይኸው መድብል ነው፣ እሱ ነው እንደዚህ ያደረገው። በህይወቴ እየገባ የሚበጠብጠኝ እሱ ነው። ቆይ እሱ ሰው ምን ማድረግ አለብኝ ስትል እንግዲህ ያዙ ይልቀቁኝ አለች ወይዘሮ መሀሌት። ከዛ በኋላም ሰዎቹ እንግዲህ እዛው መድብል አንጥፎ ለቀቃቸው። እነሱ ምንም ነገር ሳያገኙ ተመልሰው ሄዱ ማለት ነው። ታዲያ እሷ እንደዛ ብላ ስታወራ ታሪኩ ተደብቆ ቀረጻት። ከዛ ዞር ስትል አየችው። አንተ እየተከታተልከኝ ነው ደግሞ በስልክ እየቀረጽከኝ አይቼዋለሁ፣ ቀጥ ብለህ አጥፋ አለችው። አላጠፋም አታስቢ ወይዘሮ መሀሌት፣ እኔና አንቺ አሁን አንድ እኩል ሆነናል። አንቺ የኔ ሚስጥር ሰምተሻል፣ እኔም ያንቺን ሚስጥር ሰምቻለሁ። ስለዚህ ተስማምተን ስራችንን መስራት ብቻ ነው። ይኸውልህ እጄ ላይ የገባህ ቀን ግን የማደርግህን ቀድሞ እስቲ ማን እጅ ላይ እንደሚገባ አብረን የምናየው ይሆናል አላት። ከዛ በኋላ እኮ እሺ አብረን እናያለን። ከዛ በኋላ እንግዲህ መሀሌት ያዙኝ ልቀቁኝ ስትል መንገዱን እያለች ፓስፖርቷን ይዞ መጣና ያው ያንቺ ነው ምንድን ነው አቶ ካሌብ ነው የሰጠኝ። ምንም ሚል ይሄ ወደ ውጭ ሀገር የምትሄጂበት ለምን ወደ ውጭ ሀገር የሚሄድ የምትሄጂበትማ ስራ አለ እኮ። ስራው ምንድን ነው? የሆኑ የሰው የተቆራረጠ አለ እሱን ልሽ። በፍጹም እንደዛ አይሆንም፣ እባክህን ለምንልኝ እኔ ነኝ ካሌብን የምለምነው። ምን አግብቶኝ ምን ቢቆረጠኝ ብዬ። ከዛ በኋላ እባክህን ለምን ታሪኩ ከዚህ ጉድ አውጣኝ፣ እባክህን ከዚህ ጉድ ውስጥ አውጣኝ እያለች ብትልም በፍጹም ላደርገው አልችልም። ከዛ እንግዲህ ደነገጠች። ምንም ማድረግ አይቻልም ማለት ነው። ወይዘሪት መሀሌት እንግዲህ የዘራችውን እያጨደች ትገኛለች ማለት ነው። መድብል ታዲያ አሁን ላይ ልቡ ተሰብሯል። እኔ ነኝ ወንድሜን እንደዚህ ያደረግኩ፣
እኔ ነኝ በእኔ ምክንያት ነው ማህሌትን እዚህ ቤት ባላመጣት ይሄ ሁሉ ባልተፈጠረ አለች አለ እንግዲህ። ከዛ በኋላ አንድ ደግሞ በልጣጣ የምታለች የቅድስት እህት ነኝ የምትልም ማለት ነው። ጌታ ሆይ እንዴት ነው የሚያደርጋት? እዛ የቅድስት እህት ተብዬዋ እንዴት እንደሚያደርጋት አይታችኋል እንዴ? ወይኔ ወይኔ! እች ልጅ ሌላ ቦታ ላይ አይቻታለሁ፣ ግን ስርዓት አልባ መሆን ምንድን ነው በሰው ቤት እንዴ? የእውነት እንደዚህ መንዘባነን። እንግዲህ ብሩክን ሊጨብጣት እጁን ሲዘረጋ እጇን ወደ ላይ ሰቀለችው። መቼም መድብል እንዴት እንዳያት በጥፊ ያልሳታል። መድብል ለማንም አይመለስ። ስለዚህ እንግዲህ ብትጠነቀቂ ይሻልሻል። አትንባላጠጪ። በንባላጠጥ ዋጋ ያስከፍላል ማለት ነው። ወይዘሪት የቅድስት እህት ነኝ ይህ አክስቴ ልጅ ነች ብላ አረፈች። አክስቴ ልጅ አዋርድሽኝ እኮ አንቺ እዚሁ እንዴት ታዋርጅኛለሽ? አለች። ከዛ በኋላ እና ታዲያ አብሮ አደጌ ነች አለች። አንቺ እኔ መዝም ካልኩሽ ብዙ ነገር ታወራለሽ፣ ህይወት ታሪኬም ታወራለሽ። ስለዚህ እሱ ብሩክ ውዱ ባለቤቴ ልበ መልካሙ ብሩክ ይባላል አለቻት። እሺ ጥሩ። እሱ ደግሞ መድብል አዎ መድብል። ግን እንደው ስርዓት የሚባል ነገር ይኖርሽ እባክሽ፣ እባክሽ እዚህ ቤት በሰላም መኖር ከፈለግሽ በሰላም እሺ እህቴ። ግን እንደዚህ ማድረጉ ተገቢ ነው እያለች እንግዲህ እንዴት እንደምትዘባነን መድብል እንግዲህ እንዴት እንዳያት አይታችኋል። ታዲያ ታሪኩ እባክህ ታሪኩ እባክህ ልለምን እባክህ ስትለው እኔ በፍጹም ምንም ላደርግልሽ አልችልም። ይሄ ትዕዛዝ ከኔ አይደለም የመጣው ወይዘሮ መሀሊት የመጣው ካለቃሽ ነው። ስለዚህ እሱን ደግሞ ማሳመን አልችልም አላት ማለት ነው። ከዛ በኋላ እንግዲህ ምንም ማድረግ አልችልም ሲላት ደነገጠች ማለት ነው። እና ምን እንደማደርገው ምንድን ውስጥ ነው ምን ውስጥ ነው የገባሁት? ቆይ እንዴት ነው የማደርገው? እያለ እንግዲህ ያዙኝ ልቀቁኝ አለ። ወይዘሪት መሀሪት እንግዲህ ፓስፖርቷ ተሰርቶላት መጥቷል። እንግዲህ ምንም ማድረግ አይቻልም ማለት ነው። ስለዚህ ወይዘሪት መሀሊት ወደዛም ወደዚህም ሳትይ አሁን እጅሽን ለፖሊስ ትሰጫለሽ ማለት ነው። ይሄ ደግሞ ግዴታ ነው። ምክንያቱም እያደረጉት ያሉት ነገር ወንጀል ነው በሙሉ ማለት ነው። እሷ ደግሞ እኔ እንደዚህ እናንተ ላይ እንደምለፈልፈው እኮ አይደለሁም። እኔ በጣም ፈሪ ነኝ። እዛ ኤርፖርት ውስጥ እንደ በገዛ እጃቸው ይይዙኛል። ስለዚህ እባክህን ታሪኩ እባክህን ከዚህ ከጉድ አውጣኝ። በፍጹም እኔ ምንም ልረዳሽ ባለመቻሌ በጣም አዝናለሁ ወይዘሮ ማለት መርዳት ብችል እንኳን አንቺን ልረዳሽ እንደማልችል ቃል እገባልሻለሁ። በፍጹም ተንኮለኛ። ከዛ በኋላ አሁን እንደው ያ የዝናን ቦታ ለመያዝ ነው አይደለ? እንደዛማ አይሆንም። ሞቼ ነው ቆሜ። እኔማ መሀሊት እጅ አልሰጥም። አዎ እጅ አልሰጥም። ታየኛለህ ታሪኩ፣ አንተ ትሄዳታለህ በእኔ ቦታ እያለች እንግዲህ ያዙኝ ልቀቁኝ እያለች ትገኛለች። አሁን እንግዲህ የሆነ ዘዴ ትፈጥራለች። ምክንያቱም ደግሞ የሆነ ዘዴ የምትፈጥርበት ምክንያት ምንድን ነው? እኔ መሄድ አልችልም፣ ታሪኩ ይሄድ ብቻ የሆነ ነገር ትላለች። ታያላችሁ ማለት ነው። እና ብቻ ከባድ ነው እውነት ለመናገር በጣም ነው የሚደብረው፣ በጣም ነው የሚያስጠላው። የሰው ልጅ በዚህ ልክ ክፋት፣ ተንኮል ምንም አይሰራም። እና እስከ መቼ ተንኮል እንደምትሰራ ራሱ ግራ ነው የሚገባኝ በእውነቱ። እና እሷ አሁንም ከዚህ ከስህተቷ መቼም የምትማር ሰው አይደለችም መሀሊት ማለት ነው። በዚሁ ነው የምትቀጥለው። ገብቷችኋል አይደለ?
በዚሁ ከቀጠለች ደግሞ ህይወቷን እራሱ ታጣለች። ልክ ታሪኩ እንዳላት ማለት ነው። በዚህ ተንኮልሽ ከቀጠልሽ ለህይወትሽ ራሱ አስጊ ነው። ህይወትሽን ልታጪ ትችያለሽ። ስለዚህ እባክሽ መሀሌት ልምከርሽ እና እያደረግሽ ካለሽው ነገር ተቆጠቢ አላት። ነገር ግን እሷ ምቀኝነት መስሏት ስለ ራስህ እወቅ እንጂ ስለ ራሴ አውቃለሁ፣ ምንም አይመለከትህም አለች። አመሰግናለሁ ላንቺ ብዬ እንጂ ምን ገዶኝ፣ የራስሽ ጉዳይ ብሏት ጥሏት ሄደ። እንግዲህ ያው ገና መቼ የብሩክ ግፍ እኮ ገና አንጥፋ በዳዴዋ ያስኬዳታል ማለት ነው። እውነት ብሩክ ላይ እየሰራችው ግፍ እያንዳንዱ እያስቆጠራት ይገኛል መሀሌት። ምክንያቱም ብዙ ነገር አድርጋበታለች፣ ብዙ ነገር አድርሳበታለች ብሩክ ላይ ማለት ነውና ስለዚህ ለእያንዳንዱ ነገር ደግሞ ትከፍላለች ማለት ነው። ያደረገችው ነገር በጣም የሚያስጸይፍ ነው። ብሩክም እንግዲህ ያው አፉ ፓራላይዝ ሆኗል፣ መናገር አይችልም። ቀኝ እጁን ብቻ ነው የሚያንቀሳቅሰው። እንግዲህ ብቻ እነሱም አንሰላችህም፣ አይዞክ የምንሰላችህ መስሎ ከሆነ እንዳታስብ፣ እኛ በፍጹም አንሰላችህም እያሉት ማለት ነውና በጣም ነው የሚያሳዝነው። በእውነቱ ግን ከባድ ነው አንዳንድ ጊዜ። መሀሌት የእጇን ተገቢውን ቅጣት አሁን መድብል እጅ ላይ ብትወድቅ ጥሩ ነበረ። እንደ ገብስ ቆሎ ያሻት ነበር። ነገር ግን አትወድቅም። ከባድ ነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናቸው? አለው ደህና ነኝ። እንግዲህ ወይዘሪት መሀሌት ዋጋዋን አገኘች ማለት ነው በስተመጨረሻ።